ከበውኛል ይኸውልሽ ጉድ አለ ጉድ ይወጣል ተጉድ አለ ድሮ ሰው ጉድ ይወጣል ተጉድ እዚህ ግቢ ግን ስገባ ሴቶቹ ከበውኛል እንዴት ያምራል ተነጠጉ እያሉ ምን ትነግረኛለህ ያቁት ሄደው ያውቃሉ ኧረ ድሮ ያክስቴ ልጅ ውጥ የነበረ ይዛ ፈረንጅ አግብታ ያክስቴ ልጅ ሞታለች አሁን የኢትዮጵያ አይደለም ኧረ የውጭ ነው የውጭ ነው እያልቶት እሱ የሰጡት ይሄ አሁን አደፍርስ ነኝ ያለው አይገዛም ምንም ነገር ይኸው እሱም ያው ነው እቤቴ እየመጣችሁ አጣችሁኝ አሉ ደህና ኖት ሰላም ነው እኔ እዛ ሂጄ ገርሞታል ወይ አሁን ሌላም ሰው መጥቶ ቤቱ እዛ እየሄድን ቤቱ ቁልፍ እየሆነ የተመለስንበትን ለታክሲ የከፈልነውን ክፈሉ አሉ የት ሄደ ያ ባሪያው የት ሄደ ያ የዘካርያስ እዚሁ ነበር እንዳይቀማዎት ደብቆ ሄዳ እሱ ደግሞ እንደው ማዝረክረክ ይወዳሉ ደብቆ ሰላም ነው ደህና ነኝ እግዚአብሔር ከና ሚስቱ ከና ልጆቹ ደህና ነኝ ደህና ነው ትርሶ አዎ አለው እዛው ማነው ስሙ ሀገር ነው የምትሰራው ጅቡቲ አዎ እዛው ጅቡቲ ነው አዎ ዱባ ይዤልዎት መጣሁ ቆንጆ ዱባ ሱፍታ ምንድን ነው ዱባ ባርቅል ዱባ ባርቅል ያውዱም ዱባ እንደ ሀገር የሞልቷል ቡልጋ አዎ ዱባ ተቀቅሎ ይበላል እኔም ብሎት ወይዘሮ ዝናሽ እዚህ እነ ዘካርያስ ግቢ እሺ ኧረ በጣም ከባድ እንዴ አስቸገሩኝ ምንድን ነው እንዴ ነውር አይደለ እንዴ ምንድን ነው ኧረ ነውር ነው እንደዚህ በባህላችን እንደዚህ አይደረግም ጥቅ ቆመው እዛ ሴቶች ናቸው አቤት ጸጉሩ ሲያምር ይላሉ ሰላቢ ይባላል ማባታሽ እንዴ ነውር አይደለ ሚስት ለመስሏቸው ቆንጆ ፈረንጅ ሚስት አለችው ሶስት ልጆች አይደሉም ልጆቹ አዎ ታዲያስ እንዴ ምን ነው እንዴ ነውር አይደለ እንዴ ኧረ ምከሯቸው እንዴ ሴቶች ናቸው እዚህ ሌባ መልኩ ሲያምር አቤት አረማ ሌባ ነጥቆ የሚበር እንዴ አረማመዱስ ጸጉሩ ሰላቢ ሌባ ነውር አይደለ እንዴ እኔ እንደዚህ ዞን ባቅ አልመጣም ሰላቢ ሌባ እዛ ቤት እሄድልሃለሁ እዛ ይሻላል ቤት እሄዳለሁ እዛ ቤት እሄድልሃለሁ እሺ እቤት እሄድልሃለሁ ሰላም ነው ተነ ልጆቹ ተነ ሚስቱ እግዚአብሔር ይመስገን ደህና ነው ትርሶ እንደው የናፈቁኝ ተቸገርኩ ተጫዋቱ ብሎ እዚያ መጣ አሁን አቶ ቁምቢ ቤቱ እየተቆለፈብን ተመልሰን ሄድን አሉ አዎ ይሁን እዚህ ውሰደኝ ቤቴ የመጣ ሰው እያጣኝ ይሄዳል ቤቴ ውሰደኝ ስል እዚህ ተጫዋቱ እዚህ ቆዩ እያለ ወይዘሮ ዝናሽ ኧረ እኔ ሰሞኑን ፈተናው በጣም ከበደኝ እውነት በጣም ከበደኝ አሁን ከጅቡቲ እየመጣሁ እሺ አንድ ሴት እንደው አሳፍረኝ አለችኝ እንደው መኪና የለም በገንዘብ ከፍዬ እንዳልሳፈር በመንግስት ጅቡቲ በምትነዳው በመንግስት መኪና አድርሰኝ አለችኝ አዎ አደረስኳት እንዴ በመንግስት መኪና ላይ አሁን ሳደርሳት ውረጅ ብላት አልወርድም አልወርድም ከዛ ፖሊስ መጣ አይ አንተ እቺ ሴትዮ አፍና አምጥተህ ነው ተብዬ ታስሬ ነበር ማን አስተፍራ ምን ሲያቀብጠኝ ማን አስተፍራለው የመንግስት መኪና ማን አስተፍራለው እማማ ዝናሽ እኮ የኔ እናት ናቸው እሳቸውን መጠይቅ ነኝ ብዬ ተለቀቅኩኝ እርሶን ያቆታል ኧረ እኔንም ማያቀኝ በቴሌቪዥን አየነውት እያለ ሰው ሁሉ እዛ ቤቴ ያለ ያቆታል በደንብ ነው የሚያዩት ሰው በደንብ ነው የሚያቆት ሰው እዛ ቤቴ እቤቴ በእማማ ዝናሽ ምርቃታቸው ደስ ይለናል እማማ ዝናሽ ምርቃታቸው ደስ ይለናል እማማ ዝናሽ ሲመርቁ ደስ ይሉናል እዛ ቤት የመርቁን እያሉ መርቁኝ ለማለት 100 ብር ወይዘሮ ዝናሽ ያው ደግሞ ቅጣት ተቀጥቻለሁ ስመጣ ቅጣት ተቀጣሁ 2000 ብር ተቀጣሁ አዎ በሌለኝ ገንዘብ 2000 ብር ጌታ አምጥቼ ቀጣሁ ታስረህ ነው አዎ ወይዘሮ ዝናሽ ያዙ ያይ ባሪያን ይነጥቀኛል ያውስድቦት እኮ ደብቁ ኧረ ብብት የገብቶ ነው ደብቁ ዘካራት እዚህ ብብት የገብቶ ነው የሚነጥቀኝ ያው እያጮለቀች ታየኛለች ያው እንዴ ጉዳይ ምንድን ስነ ስርዓት የሌለው ሰፈር ነው እንዴ
ጸጉሩ ያምራል እያለ ያው ጅብ ሰፈር ጤናህን ሰላም ነው? ደህና ነኝ እግዚአብሔር ይመስገን። እርሶ ጅቡቲ አሁንም ትነዳለህ? አዎ። መኪናው ያው የመንግስት አይደል? አዎ፣ ግን ከባድ ነው። በረሃው ከባድ ነው። ምን ጅቡቲ ምን ትነግረኛለህ? ያቁት ሄደው ያውቃሉ? ኧረ ድሮ ያክስቴ ልጅ ጅቡቲ ነበረ። ይዛ ፈረንጅ አግብታ ያክስቴ ልጅ ሞታለች። እዛ ነበረች? አዎ፣ ጅቡቲ ፈረንጅ አግብታ ያክስቴ ልጅ አሁን ኖራ ሞታለች። እኔ የምሎት ወይዘሮ ዝናሽ ወይዬ ይሄ ዘካርያስ እምቢ አለ ማለት ነው? አስቸገረ ማለት ነው? አሁን እኮ ስልክ ደውለው እየነገሩኝ ነው። ምኑ? እኔ እኮ ኧረ እኔ ከአቅሜ በላይ ሆነ። ሰው እየደወለ ይነግረኛል። ተዋልኩት። እሱ ደግሞ አይተውም፣ ሊተው አልቻለም። ምንድን ነው? ይደዋወላል፣ ስልክ ይደዋወላል። አሜሪካ ካለችው አንችላሉ ጋር አታሳብኝ አሉ። ልጇ አይቼው ቁጭ ብላለች። ዝም በል እሷ ያንችላሉ ልጅ ናት። እዚህ በሩ ያለችው ያንችላሉ ልጅ ናት። አዎ ናት እንዴ? ኧረ ልጇ ናት። ዝም በል እኔ አላወቅኩም። አገር ያውቃል። ልጆቿ የሰካራም እናት የለንም ብለው ክደዋታል። የሰካራም እናት የለንም ብለው ልጆቿ ክደዋታል። እነዚህ ክደዋታል። አዎ ይቺ እዚህ በሩ ነው ቤቷ። እዚህ እነ ዘካራት አንቱ እውነትም እሷን ነው የምትመስለው እንዴ? እዚህ እነ ዘካራት ክፍል ነው ቤቷ። ልጆቹ ወደ እሷ አይጠጉም። የሰካራም እናት የለንም ቢያሉ ክደዋታል። የዘካርያስ ሚስት ናት ያቺ እዛ ያለችው። ደህና ነሽ ወይዘሮ ጀማለች? ሰላም ይልሻል። አደፍርስ? ኧረ ነይ። ምነው ኮራች? አይ ኮራች። የአንድ ኩንታል ከሰል ያመጣልኝ ለእናንተ ሰጠኋቸው። ከዛ ከበረሃ አምጥቼ እሱ ነው እኮ አንድ ኩንታል ከሰል ተጅቡቲ ያመጣልኝ። ታዲያስ መኮራቱ ነው። ለእናንተ እዚህ የሰጠኋቸው። ኮራች። አይ ነይ እስኪ ተጅቡቲ አንድ ኩንታል ከሰል አምጥቶልኝ ለእናንተ የሰጠኋቸው እዚህ እንጃ ተጅቡቲ አንድ ኩንታል ከሰል አምጥቶልኝ ለእኔ ደግሞ ቆንጆ ናት። እዚህ ለእናንተ ቆንጆ ናት። እኔ ሰርጉ ላይ ቁጭ ብዬ የሰርግ ዘፈን እየዘፈንኩ ነው የዳርኳት። ፀጉሯም ረጅም ነው፣ ግን ለምን አልተተኮሰችም? እማይበጃ ሲተኮስ ጠጉራቸው ዞማ ነው። እናቷም እቶቿም በእውነት ሁለት እህቶች አሏት። አንድ ወንድም አንድ ነው። ምንድን ነው የተዝረከረከ ልብስ የለበሰችው? በደንብ አትለብስም እንዴ? ሞልቷታል እንዴ? ኧረ በህግ ምንድን እንደዚህ አይነት እንደዚህ የወንድ ሚስት ነው እኮ ያው ልጇ ብቻ ናደብም ያው ለእናቷ አገዘች ሀገር አንተ በእርግጫ ትመታለህ። የወንድ ሚስት ነች እኮ። በሰርግ ነው እኮ ሰርጉ ላይ ቦንበር ቁጭ ብዬ ሰርግ ዘፈን በዘፈንኩ። ታዲያ እንደዚህ ተዝረክረካ ትመጣለች እንዴ? ወይ የለበሰችው ልብስ አይተውታል? እንደዚህ ዝረክረክ ብላ እንደዚህ ትመጣለች። እድርተኛ ሞቶ ይሆናል። ሞቷታል ልብስ እንደዚህ ያት እስቲ እኮ እድርተኛ ሲሞት ያዘን ልብስ ነው የሚለበስ። እድርተኛ ሲሞት መጽሐፌ ላይ ብቻ እንዳይፈስ ሌላው ችግር የለው። ሞቷታል። አይ በግ እኔ አላቅም። እኔ አልዋቅም። አትምጪኝ አንቺ። እኔ አልዋቅም። ኧረ ስነ ስርዓት። እረፍና ተቀመጥ። ኧረ ስነ ስርዓት። የወንድ ሚስት ነች እንዴ? እንዴ ማን ካለህ እንዴ? በህግ ስነ ስርዓት የለም እንዴ? ወይዘሮ ዝናሽ አንተም ገና ስትገባ ጀምረህ ምን ትመስላለህ? ልብሷ ምን ይመስላል እያልኩ ያውን ስለማደርግ ነው። የእድር ሰው ሲሞት ድፍድፍ ያለ ነው የሚለብሱት። እድርተኛ ሲሞት እድር አላት እንዴ? ለምን የላትም? ይኸው እሷና ዘከረች የተጋቡለት ሰርጉ ላይ በወንበር ቁጭ ብዬ የሰርግ ዘፈን በዘፈትኩት እሷና ተጠርተው ነው ሳይጠሩ እሷን ቀባሩ አዲስ ልብስ አስከፍቶ ያበሻ ሳይጠሩ የሰው ሰርግ። እኔ እሷን ሳያገባ ከሰል እያያዘ ቡና ያፈላልኛል ቤት የዛ ዘከረች። በእውነት እሷን ሳያገባ በፊት። አዎ አሁን ጠገባ አያፈላም። አሁንም ያፈላል። ደሙ ነው የሚፈላው። አሁንማ አያፈላም። ጠገበ እንዴ? ሰራተኛ ቀጥረዋል አይደለም? እርሶ ጋር ይመጣል። እዛ ያፈላል። ስልክ እያነጋገረ የሚፈልጋቸውን ሰዎች እኔ ቤት እየመጣ በስልክ ሲያነጋግር ይውላል።
ወይ ጉድ! አዋረዱኝ ማለት ነው። እኔን መታ ማለት ነው። እሷን መምታት እኔን መታ ማለት ነው። የወንድ ሚስት ነች እኮ በሰርግ ያገባት። ይቅርታ በቃ ይቅርታ ብያለሁ እንዴ። ወይ ይቅርታ እኔን መታኝ ማለት ነው። ይቅርታ አላወቅኩም እንደዚህ እንደሚዋደዱ። ቆየው ቁጭ ብዬ እሷና ዘካራስ የተጋቡለት የሰርጋቸው ዕለት በወንበር ቁጭ ብዬ የሰርግ ዘፈን በዘፈንኩት ተጠርቶ የመጣው ሰርገኛ 10 ሺህ ብር ሸለመኝ። ተጠርቶ የመጣው ሰርገኛ 10 ሺህ ብር የሰርግ ዘፈን በዘፈንኩት። አሁን በዛ በ10 ሺህ ብር ተጨምሮበት ይቺ ነጯ መኪና የሚካሄድበት የሰርጉ ጊዜ በሉ ምግብ ነበር ምግብ ጉንፋን መሰለኝ። እንዴት መጀመሪያ እንደማመጥ ሰርጉ ላይ የወሰደኝ ከቤት የመጡ ምግብ ነበር ወይ ሰርጉ ላይ በሉ ወይ? አሁን ተበልተውን የሚጠራ እሱን ተውና ነጭ በነጭ ልብስ አስተፍቶ ይኸው ነጭ በነጭ ልብስ ጥለቱ ሁሉ ነጭ በነጭ ልብስ ተነኩታው ተነቀምሶ አስተፍቶ ገዝቶ መጥቶ ከቤቴ ዛሬ ሰርጌ ነው ኑ እንውሰድዎት ብሎ አልብሶ ይዞ ሄደ። ዘካርያስ ሰርጉ ላይ ቁጭ ብዬ የሰርግ ዘፈን በዘፈንኩት አዳምጠኝ። ልጅቷ የራሷ ጉዳይ ሴቶቹ እንትን እያሉኝ እኮ ነው። እነሱ ይጠብቋት። ኧረ አባሪልኝ እባክሽን። እሺ አንቺ ሌቦቹ ከበውኛል። እዚህ ግቢ ስገባ ሌቦች አይደሉም ሴቶች ነው። ውበቴን አይተው ነው። ውበት እንደዚህ አይነት ውበት ያለው ግቢ ውስጥ ሊቀሙህ አይደል? ነውር አይደለ እንዴ? እዚህ ግቢ ስገባ ሴቶቹ ከበውኛል። ይኸውልሽ ጉድ አለ። ጉድ ወጣ ጉድ አለ። የድሮ ሰው ጉድ ወጣ ጉድ። እዚህ ግቢ ስገባ ሴቶቹ ከበውኛል። እንዴት ያምራል ተነጠጉ እያሉ ወይዘሮ ዝናሽ ወይ ከኔ ጋር ለምን አንድ ቀን አንሄድም ጅቡቲ? ወይ በስመ አብ ምን ልሰራ ነው? ኧረ ምን አደረኩ? ጊዜ ሞቴ የደረሰ መንሸራሸር ከፈለጉ ብዬ ወይ ጉልበትና ጉልበት አይቆምም። እግሬ ተራምዶ ደጅ አልወጣም። በቃ እሺ ይቅርቦት፣ ችግር የለም ይቅርቦት። ትሰማኛለህ? ጉልበቴና ጉልበቴ አይቆምም። እግሬ ተራምዶ ደጅ አልወጣም። እኔ የምሎት ወይዘሮ ዝናሽ እንደው እየናፈቁኝ ተቸገርኩ። እየናፈቁኝ እዛው ቤቴ እየመጣ ስትመጣ እዛው ቤቴ እዛው በቃ መኪና እየነዳው ትዝ ይሉኛል። ወይኔ ዝናሽዬ እንዴት ሆነው እንደው በሉ ጠጡ ወይ ለበሱ ወይ ተናፈሱ ወይ ያናፍሶታል። ግን ይሄ ዘካርያስ እየወሰደ ያንሸራሽሮታል። እዚህ ተጫዋቱ ምርቃቱ ደስ ይላል። አቤት ምርቃቱ ደስ ይላል። እኛ ቤት ትንሽ ተጫወቱ ሲመርቁ ደስ ይላሉ እያሉ ይመርቃሉ። ዝም ብለው ገንዘብ ሳይሰጡትም ይመርቃሉ። ለሌላ ሰው ተውጭ ቤት ወይ ብሎ ለመጣው መርቁን የሚለው ሰው እየሰጠ ነው። 100 ብር 200 ብር በነፃ አይመርቁም። እንዴ ለምን ብዬ እንዲሁ ሰውነቴ ይንቀሳቀሳል። ድምጤ ይጮሃል። እንዴት ሳልበላ ሳልጠጣ ወዳቷት እንደው መንገድ ላይ ሲሄዱ ዘካርያስ ሲያንሸራሽሮት ይቀበላሉ። ዝም ብሎ ምንሽርሽር መንገደኛው ሁሉ አቤት እኚህ ሴትዮ የት ነው ቤታቸው? በቴሌቪዥን እያየናቸው ነው። መንገደኛው አቤት እኚህ ሴትዮ የት ነው ቤታቸው? በቴሌቪዥን እያየናቸው ነው። መንገደኛው 100 ብር 200 ብር እጆት ላይ አዎ። ወይ ጉድ! በቴሌቪዥን ያየኑት ብለው አዎ። ወይ ጉድ! እኚህ ሴትዮ የት ነው ቤታቸው? በቴሌቪዥን አየናቸው። እርሶን ማለት ነው። ወይ ጉድ! እኚህ ሴትዮ የት ነው ቤታቸው? በቴሌቪዥን አየናቸው እያለ መንገደኛው እጅ ላይ 100 ብር 200 ብር ከዛ እርሶ ይመርቃሉ። አዎ ምርቃቱ እንደዛ መሰለ። እስቲ እንዴት ነው አሳይኝ። እስቲ እንዴት ነው የሚመርቀው? የወለድከው ይባረክ። አሜን። የወለድከው ይባረክ። አሜን። የያዝከው ይበርክት። አሜን። የያዝከው ይበርክት ምን ማለት ነው? የያዝከው አዱኛ ሀብቱ ይበርክት። አሜን። ባንክ እስኪጠበው ማለት ነው። ባንክ እስኪጠበው እንደዚህ እያደረጉ ነው የሚመርቁት። ደግሞ ታገር ሰላም ጋር እድሜ ተጤና ይስጥህ። አሜን። ታገር ሰላም ጋር እድሜ ተጤና ይስጥህ። አሜን።
ታገር ሰላም ጋራ እድሜ ተጤና ይጠው እያሉ 3 አይነት ነው ምርቃቱ። 3 አይነት ምርቃት የወለድከው ይባረክ ማለት። እኔ የምሎት ወይዘሮ ዝናሽ ወዬ እንደ ብሩ መጠን ይለያያል ምርቃቶት ወይስ 100 ብርም ለሰጠ 200 ብርም 1000 ብርም ለሰጠ ምርቃቱ አንድ አይነት ነው? ይለያያል? ምርቃቱ መጀመሪያ የወለድከው ይባረክ እኮ አይደለም የወለድኩት ወይዘሮ ዝናሽ እኔ ያልኩት ምን መሰሎት? እሺ 100 ብር ለሰጠና 200 ብር ለሰጠ ወይም ደግሞ 1000 ብር ለሰጠ ምርቃቱ ይለያያል ወይ? 1000 ብር የሚሰጥ የለም እንዴ? 100 ብር 200 ብር ይሰጣል። 1000 ብር ቢሰጡት ግን ምርቃቱ እንዴት ነው? ይለያያል? 1000 ብር የሚሰጥ የለም ወይ እንዴ? 1000 ብር የሚሰጥ የለም። 100 ብር 200 ብር ይሰጣል። እሺ 100 ብርና 200 ብር ለሚሰጥ ሰው ይለያያል? አንድ አይነት ነው ምርቃቱ? አንድ አይነት ነው። ያንቺን አሉ ልጆች እሷ ነች እንጂ መጥፎ አንቺን አሉ ራሷ ልጆቿ የሰካራም እናት የለንም ብለው ክደዋታል። በቃኝ አልበላም በቃኝ ምግብ ልስጥ ነው የምትለው? ያኔ አልበላም ለምን አትበላም? አረ በቃኝ በቃ እንግዲህ ያከብራሉ እዚህ ቤት እነሱ በሉ ምሳል ማን እነሱ ቁጭ ያሉት ቀርቦላቸው በሉ አትበላም? ማን ናቸው? ያው እዛ ቁጭ ያሉት እነሱ ማን ናቸው? እኔ አላውቅም። እንግዳ ናቸው። ይብሉ የዘካራት ጓደኞች ይብሉ የዘካራት ጓደኞች በደንብ በሉ ቀርቦላቸው በደንብ እሱ እዚህ ቁጭ ብሎ በደንብ ቀርቦላቸው ሰው ሁሉ እየመጣ ነው የሚበላው እዚህ በቃ ይብላ። ዘመድ ወዳጅና ዘመድ የዘካራት ዘመድ የእሷ ጀማለች ዘመዶች ፈልጋለህ ብላ አትፈልግም መተው መብትህ ነው። ጣጣት ታብዛ። ጥሩ ምግብ አለ። ምን አለ? ማነሽ የዘካርያስ ሚስት? እኔ አላውቅም። ማነው ስሟ? እሷ የመንግስት ስራ አላት። ስራ ነው የምትውለው። ስሟ ማን ነው? ወይዘሮ ዝናሽ ሰራተኛ ተቀጥራ ነው የምትሰራው። እኔ የዘካርያስ ሚስቱ ስሟ ማን ነው ንገሩኝ። ወይዘሮ ጀማነሽ ምግብ አለ። የሰርጉ ዕለት የሚያወጣውላት እኔ ነኝ ጀማነሽ ብዬ እሱን ተገኘ ወርቅ ብዬ ሰርጋቸው ዕለት ምግብ አለ። አላውቅም። ቤት አትውልም። የመንግስት ስራ አላት። ዛሬ እሑድ ስለሆነ ነው ቤት የዋለችው። ሽሮ ነው። ሂድና ፈለክበት ብላ ጦም ገብቷል እኮ ክርስቲያን አይደለ እንዴ? ሙስሊም ነው። ኧረ እኔ እኮ ሌላ ነው መኮረኒ ነው የፈለግኩት። የፍልሰታ ጦም ነው። አሁን ፎሶሊያ የለሽም? ፎሶሊያ አላውቅም። የለም። እሷ ስራ ነው የምትውለው። እሺ ምስር ክክ ምስር የለም። የመንግስት ስራ አላት። እሑድ ሆኖ ነው ቤት የዋለችው ዛሬ ነው። የመንግስት ስራ አላት። ኧረ ደንበኛ እንዴ? እኔ አላውቅም። በቃ ልሂድ። ደህና ወደሩ። ደህና ደር። ሰላም ግባ። አስወጪው። እንዴት ልውጣ? እንዴት ልውጣ? ይኸው ወይዘሮ ዝናሽ አንዷ እንደዚህ ትለኛለች፣ እንደዚህ ትላለች። አንዷ ከባውኛ አለ ስገባም አሁንም ስወጣ። ኧረ እንዴት ልውጣ? እኔ ወይ አርፍጄ ልውጣ እንጂ እንደው ይኸው አጠና ይዛ ታስወጣሃለች። ምን አይነት አይን አውጣዮች ናቸው እንዴ? ምን ነው ትወኝ? አላቃቸው ምን እርሶን ብዬ በመጣ እንደዚህ እንዴ? እኔ ሰፈር የዚህ አይደለም። አላቅም። ሰፈር የዚህ አይደለም። አንዳማ ጭራሽ እጄን ይዛና መንገድ መውጫውን ላሳይህ። ወይ ጉድ! እንዴት ያለ ጉድ ነው ባካችሁ! አጠና ይዘሽ አስወጪው፣ አሳልፊው። አጠና ረጅም እሱን ይነጥቁሻል። እኔ ሰፈር የዚህ አይደለም። አላውቅም። ምን አይነት አይን አውጣ ብቻ የተሰበሰበበት ነው? አላውቅም። ዘካራት መጥቶ ያስወጣሃል። ከባድ ነው። እንዴት እንደምወጣም አላውቅም ከዚህ ቤት። ምን ሊያደርጉህ ነው? ምን አውቃለሁ እንዴ? የገረመኝ እኮ እሱ ነው። ምን አውቃለሁ? ምን ሊያደርጉህ ነው? ምን አውቃለሁ እኔ። አንደኛዋ ልብሱ ያምራል ትላለች። አንደኛዋ ልብሱ ያምራል ትላለች። ልብሱ ያምራል። አንዷ ደግሞ ፀጉሩ ሲያምር፣ ኧረ ድምፁስ ብትይ፣ ኧረ ጥርሱስ ራሱ አረማመዱስ ይላሉ እዛ ቁመው። ሌቦች ናቸው ሌቦች። ኧረ ሌባ አይደሉም፣ ሌባ አይደሉም። እዚህ የሚኖሩ ሴቶች ናቸው። እስቲ አሁን ልሞክር፣ ካስወጡኝ ልሞክር እስቲ። አንድ ረጅም አጠና ይዘህ ብትሆን ፈቀዘናቸው ራይተው ይሮጣሉ። አሁን
ረጅም አጠና እንደዚህ እያልክ ብትሄድ እዛ ምን ይጨመለቃል እዚህ? አላውቅም። እኔ ምንም አልቻልኩም። ጭራሽ አንደኛዋ ፀጉሬን ነቀለችው አንዷ። አላውቅም። የራሱ ጉዳይ። ክርስመስ እየወት ነው። አሄ በግ አንቺ ዝም ብለሽ ትቀመጫለሽ እዚህ። ነጦ የሚቀማ ለካ አደፍርስ አይደለም አባሪ ሌባ ነው። ሌባ መጥቶ ገባ። አደፍርስ እኮ አይደለም። አደፍርስ መጣ አላልከኝም? አይደለ የሰጦት ገንዘብ ደግሞ የውጭ ሀገር ገንዘብ ነው። አይሰራም እዚህ ሀገር። ማሰጠኝ ይሄ አሁን አደፍርስ ነኝ ብሎ የሰጦት አረ የውጭ ነው። ቆይ የውጭ ነው። ያንቺ ነው የሚነግሩሽ። ይኸው አረ የውጭ ነው። ይሄ ምንም አይረባም እኮ ያዝ። እሺ ዋቃ ይቀርበ የኢትዮጵያ አይደለም። አረ የውጭ ነው። የውጭ ነው እያልኩት እሱ የሰጦት ይሄ አሁን አደፍርስ ነኝ ያለው አይገዛም ምንም ነገር። ይኸው እሱም ያው ነው። እንዴ አንተ አደፍርስን አይለዩም እንዴ? አደፍርስ እኮ ጅቡቲ ነው። የጠጉ ራሱ እሱን ይመስላል። ጠጉ አይ እሱ አይደለም። እሱ እኮ ጅቡቲ ነው ያለው። አልመጣም ገና ይቆያል። አዎ ይቆያል። እሱም መጥቶ ገባ ሌባ። አዎ ሴቶቹ ስድስት አብረው ነው የመጣው። ከሴቶቹ ጋር ነው አብረው ነው የመጣው። ሴቶቹ አብረው ነው የመጡት አዎ ሌቦች። አዎ አመጣጡማ የእርሶን መነጽር ለመውሰድ ነበረ። እናቱ መነጽር አተው የሚገዛላቸው ስላጡ ለእናቱ ሊሰጣቸው ይሄንን